70% የሚሆኑ ሰዎች በስርዓቱ አይጠቀሙትም። ይህም በስርዓቱ የማይጠቀሙት ነገር ምንድነው? ሰንስክሪን ነው። ሰንስክሪንን በስርዓቱ ስትጠቀሙ የምታገኛቸው ጥቅሞች አሉ አይደለ? እነዛን ጥቅሞች ለማግኘት እነዚህን ስህተቶች እንዴት አድርጋችሁ መቀነስ የምትችሉት፣ ስህተቶቹ ምንድናቸው የሚሉትን በዚህ ቪዲዮ እንመለከታለን። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ ሰንስክሪን ምንድነው የሚለውን ነገር እንመልከት። ሰንስክሪን ምንድነው? ቆዳችን ላይ የምንቀባው ነው። በፓውደር መልክ ወይም በዱቄት መልክ ሊሆን ይችላል፣ በክሬም መልክ ሊሆን ይችላል፣ ወይም በስፕሬይ መልክ ሊሆን ይችላል። ይሄ ሰንስክሪን ለምን ይጠቅማል? ቆዳችንን አልትራቫዮሌት ራዲዬሽን እንዳይጎዳው ነው የሚያደርገው። አልትራቫዮሌት ራዲዬሽን የምንላቸው ደግሞ 3 አይነት ናቸው። አልትራቫዮሌት ራዲዬሽን ኤ የምንለው አለ፣ አልትራቫዮሌት ራዲዬሽን ቢ የምንለው አለ፣ አልትራቫዮሌት ራዲዬሽን ሲ የምንለው አለ። አልትራቫዮሌት ራዲዬሽን ኤ ቀጥታ ከፀሐይ ሲመጣ ወደ መሬት 95%ቱ መሬት ላይ ይደርሳል። ይሄም ለቆዳ ካንሰር ያጋልጣል። ምን? አልትራቫዮሌት ራዲዬሽን ኤ የምንለው ማለት ነው። ከዛ ማለፍ ሲል ደግሞ ዲኤንኤያችን እንዲጎዳ ያረጋል። ቆዳችን በፀሐይ ጨረር እንዲቃጠል ያረጋል ማለት ነው። አልትራቫዮሌት ራዲዬሽን ቢ የምንለው ወደ መሬት የሚደርሰው 5%ቱ ብቻ ነው። አልትራቫዮሌት ራዲዬሽን ቢ ምንድነው የሚያደርገው? ቆዳችን ያለ እድሜው እንዲሸበሸብ ያረጋል። ቆዳችን በቶሎ እንዲያረጅ ያረጋል። በፀሐይ ምክንያት ቆዳችን ላይ ማዲያት ነገር እንዲከሰት ያረጋል ማለት ነው። ይሄ አልትራቫዮሌት ራዲዬሽን ቢ የምንለው ማለት ነው። አልትራቫዮሌት ራዲዬሽን ሲ የምንለው ወደ መሬት አይደርስም። ሙሉ ለሙሉ በምንድነው አብዞርብድ የሚሆነው? በአቶሞስፌር ወይም በከባቢያዊ አየራችን እና በኦዞን ምን ያረጋል? አብዞርብድ ይሆናል ወይም እዛው ይቀራል። ወደ መሬት ምንም አይነት የአልትራቫዮሌት ራዲዬሽን ሲ አይደርስም ማለት ነው። ስለዚህ ሰንስክሪን ስንጠቀም አልትራቫዮሌት ራዲዬሽን የሚከላከል እና አልትራቫዮሌት ራዲዬሽን ቢ የሚከላከል ነው መጠቀም ያለብን ማለት ነው። ሰንስክሪን በሁለት ይከፈላል። ኬሚካል ወይም ኦርጋኒክ ፊልተር የምንለው አለ፣ ፊዚካል ወይም ኢንኦርጋኒክ ፊልተር የምንለው አለ። ኬሚካል ወይም ኦርጋኒክ ፊልተር የምንለው ሰንስክሪን ምንድነው የሚያደርገው? የሚመጣውን አልትራቫዮሌት ራዲዬሽን ወደ ምን ይቀይረዋል? ወደ ማይጎዳ ሙቀት ይቀይረዋል። ቆዳችን ላይ ከገባ በኋላ ማለት ነው። በዛ መልክ ምን ያደርጋል? ያ የገባው አልትራቫዮሌት ራዲዬሽን ቆዳችንን እንዳይጎዳ ያደርጋል። ኦርጋኒክ ፊልተሩ በውስጡ የያዛቸው ኬሚካሎች ወይም ኮምፓውንዶች አሉ። እነዚህ ኮምፓውንዶች ምንድናቸው? አቮን ቤንዞን የሚባልና ኦክሲቤንዞን የሚባሉ ውህዶችን ይዟል። ፊዚካል ወይም ኢንኦርጋኒክ ፊልተሩ ደግሞ የሚያደርገውን ነገር እንመልከት። ፊዚካል ወይም ኢንኦርጋኒክ ፊልተሩ ምንድነው የሚያደርገው? የሚመጣውን የፀሐይ ብርሃን ቆዳችን ላይ ከደረሰ በኋላ እንዲመለስ ነው የሚያደርገው። ፕሮጀክት እንዲሆን ነው የሚያደርገው። ወደ ቆዳችን ሳይገባ እንዲወጣ ነው የሚያደርገው ማለት ነው። ይሄ ፊዚካሉ ወይም ኢንኦርጋኒኩ ነው። ፊዚካሉ ወይም ኢንኦርጋኒኩ በውስጡ የያዛቸው ኮምፓውንዶች አሉ። እነዚህ ኮምፓውንዶች ምንድናቸው? ዚንክ ኦክሳይድ አለው በውስጡ፣ ታንታኒየም ኦክሳይድ በውስጡ አለው። ምኑ? ፊዚካል ወይም ኢንኦርጋኒክ የሆነው ሰንስክሪን ማለት ነው። ስለዚህ ሰንስክሪንን ስትጠቀሙ ፊዚካል ነው ወይም ኢንኦርጋኒክ ነው የምንጠቀመው ሰንስክሪን ወይም ኬሚካል ወይም ኦርጋኒክ ነው የሚለውን ነገር መመልከት መቻል አለባችሁ ማለት ነው። ፊዚካል እና ኬሚካል ሰንስክሪንን ስትጠቀሙ ማድረግ ያለባችሁ ነገር ምንድነው? ከተቀባችሁ በኋላ በትንሹ ከ15 እስከ 20 ደቂቃ መቆየት መቻል አለባችሁ፣ ወደ ፀሐይ ሳትወጡ ማለት ነው። ሰንስክሪን ለምንድነው የሚጠቅመን? ቆዳችን ያለ እድሜው እንዳያረጅ ያደርጋል። ቆዳችን ላይ ማዲያት እንዳይከሰት ያደርጋል። ቆዳችን ያለ ጊዜው እንዳይሸበሸብ ያደርጋል። ቆዳችን ላይ ካንሰር እንዳይከሰት ያደርጋል። ምን አይነት ካንሰር? ነን ሜላኖማል ስኪን ካንሰር የምንለው እንዳይከሰት ያደርጋል ማለት ነው። ይሄ ሰንስክሪን የሚሰጠን ጥቅም ነው። ሰንስክሪን የሚሰጠንን የተለያዩ ጥቅሞች ለማግኘት ስለ ሰንስክሪን የተወሰኑ ነገሮችን ማወቅ አለብን። እንዴት መጠቀም አለብን የሚለውንም ነገር ማወቅ አለብን አይደለ? ከሱም ውስጥ ማወቅ ያለባችሁ አንድ ነገር አለ። እሱ ምንድነው? ሰን ፕሮቴክሽን ፋክተር የሚባል አለ። ሰን ፕሮቴክሽን ፋክተር በምህጻረ ቃሉ ምንድነው? SPF የምንለው ማለት ነው። አንዳንድ ሰዎች ሰንስክሪን የትኛውን ልጠቀም፣ የትኛውን SPF ያለውን ልጠቀም የሚሉ ሰዎች አሉ። SPF ምንድነው? ሰን ፕሮቴክሽን ፋክተር ነው የምንለው። ሰን ፕሮቴክሽን ፋክተር ምን ነው ፕሮቴክት የሚያደርግልን? አልትራቫዮሌት ራዲዬሽን ቢ የምንለውን ማለት ነው። ቅድም ስንመለከት አልትራቫዮሌት ራዲዬሽን ቢ ምን ያክል ፐርሰንቱ ነው ወደ መሬት የሚደርሰው? 5%ቱ ብቻ ነው ወደ መሬት የሚደርሰው ብለናል አይደለ? ስለዚህ አልትራቫዮሌት ራዲዬሽን ቢን የሚከላከልልን ማን ነው? ሰን ፕሮቴክሽን ፋክተር የምንለው ነው። ሰን ፕሮቴክሽን ፋክተር ስንት የሆነውን ነው መጠቀም ያለበት አንድ ሰው? ሰን ፕሮቴክሽን ፋክተር 15 የሚባል አለ። ሰን ፕሮቴክሽን ፋክተር 30፣ 50፣ 100 የምንለው አለ። የትኛው ነው ጥሩ ፕሮቴክሽን ያለው ወይም ይህን አልትራቫዮሌት ራዲዬሽን በደንብ የሚከላከልልን የትኛው ነው የሚለውን ነገር እንመልከት። ሰን ፕሮቴክሽን ፋክተር 15፣ 50፣ 30፣ 100 የምንላቸው አሉ አይደለ? ምን ያክል ነው አልትራቫዮሌት ራዲዬሽንን ብሎክ የሚያደርጉልን የሚለውን ነገር እንመልከት። ሰን ፕሮቴክሽን ፋክተር 15 ያለው አልትራቫዮሌት ራዲዬሽን ቢን ምን ያክል ነው ብሎክ የሚያደርገው?
93% ብቻ ነው ብሎክ የሚያደርገው። ሰን ፕሮቴክሽን ፋክተር 30 ደግሞ ሲሆን ምን ያክል ነው አልትራቫዮሌት ራዲዬሽን ቢም ፕሮቴክት የሚያደርግልን? 97% ነው። ሰን ፕሮቴክሽን ፋክተሩ ደግሞ 50 ከሆነ ምን ያክል ነው ፕሮቴክት የሚያደርግልን? 98% ፕሮቴክት ያደርግልናል ማለት ነው። ከሰንስክሪን የምንፈልገውን ጥቅም ለማግኘት ሰን ፕሮቴክሽን ፋክተሩ 30 እና ከዛ በላይ የሆኑ ሰንስክሪኖችን ነው መጠቀም መቻል ያለባችሁ። ሌላ መርሳት የሌለባችሁ ነገር ሰን ፕሮቴክሽን ፋክተር 30 ብቻ ስላለ ሳይሆን ብሮድ ስፔክትረም የሚለውን ነው መጠቀም ያለባችሁ። ብሮድ ስፔክትረም ነው ስንል ምን ማለታችን ነው? አልትራቫዮሌት ራዲዬሽን ኤንም ይከላከልልናል፣ አልትራቫዮሌት ራዲዬሽን ቢንም ይከላከልልናል ማለት ነው። ስለዚህ ሰን ፕሮቴክሽን ፋክተሩን ብቻ ሳይሆን የምትመለከቱት ከሰን ፕሮቴክሽን ፋክተሩ በዘለለ ምን መመልከት አለባችሁ? ብሮድ ስፔክትረም ነው አይደለም የሚለውን ነገር መመልከት መቻል አለባችሁ። ምክንያቱም ለምንድን ነው ሰን ፕሮቴክሽን ፋክተሩን ብቻ የምትመለከቱ ከሆነ 5%ቱን ወደ መሬት የሚደርሰውን አልትራቫዮሌት ራዲዬሽን ነው የምትከላከሉት። ነገር ግን ወደ መሬት የሚደርሰው 95%ቱን ምን ማድረጋችሁም መከላከላችሁም። ስለዚህ ብሮድ ስፔክትረም ሰን ፕሮቴክሽን ፋክተሩ ከ30 በላይ የሆኑ ሰን ስክሪኖችን ብትጠቀሙ ራሳችሁን ከፀሐይ ጉዳት መከላከል ትችላላችሁ፣ የቆዳ ካንሰርን መከላከል ትችላላችሁ። ሰን ፕሮቴክሽን ፋክተር በምናይበት ሰዓት ላይ ከ30 በላይ መሆን መቻል አለበት። በተጨማሪ ደግሞ ምን መሆን አለበት? ብሮድ ስፔክትረም መሆን አለበት። አሁን ደግሞ በጣም ብዙ ሰዎች ሰንስክሪን ሲጠቀሙ የሚሳሳቱትን ስህተቶች እንመልከት። የመጀመሪያው ስህተት ምንድነው? በበቂ ሰንስክሪንን አለመጠቀም ነው ወይም አለመቀባት ነው። አንድ ሰው በስታንዳርዱ መሰረት ምን ያክል ሰንስክሪን መጠቀም መቻል አለበት? በ1 ሴንቲሜትር ስኩዌር የሆነ ቆዳ ላይ 2 ሚሊግራም ምን መቀባት አለበት? ሰንስክሪን መቀባት አለበት። ብዙ ሰው ግን በስርዓቱ ቦታዎቹን ሳያዳርስ ሚቶ። ስለዚህ ምን መሆን አለበት? በ1 ሴንቲሜትር ስኩዌር ቆዳ ላይ ያ ማለት ምን ማለት ነው? 1 ሴንቲሜትር በ1 ሴንቲሜትር የሆነ ቆዳ ላይ ምን ያክል ሰንስክሪን መጠቀም አለባችሁ? 2 ሚሊግራም መጠቀም መቻል አለባችሁ ማለት ነው። በግራም እንዴት አድርገን ነው መለካት የምንችለው? ትንሽ ይከብደናል ለምትሉ ሰዎች ደግሞ ቀለል ላድርግላችሁ። ፊታችሁንና አንገታችሁን የምትቀቡ ከሆነ አንድ የሻይ ማንኪያ ምን ያክል ነው? 5 ml ነው። ስለዚህ አንድ የሻይ ማንኪያ በመጠቀም ፊታችሁንና አንገታችሁን ከፊት ለፊትም ከኋላም በደንብ አድርጋችሁ መቀባት። ሙሉ ሰውነታችሁን መቀባት ፈልጋችሁ ከሆነ ደግሞ 2 የሾርባ ማንኪያ ሰንስክሪን መጠቀም። 2 የሾርባ ማንኪያ ተጠቀማችሁ ማለት 30 ml ያክል ሰውነታችሁ ላይ ተቀባችሁ ማለት ነው። ስለዚህ ያንን ሰንስክሪን በስርዓቱ በመጠቀም የምንፈልገውን ተግባር ማግኘት ነው። አንድ ሰንስክሪን 6 ወር 7 ወር ሊቆይ አይገባም ማለት ነው። ከቆየ ምን ማለት ነው? ይሄ በስርዓቱ ሰንስክሪን እየተጠቀማችሁ እየተቀባችሁ አይደለም ማለት ነው። ሌላው መገንዘብ ያለባችሁ ነገር ሰንስክሪንን በስርዓቱም ተቀብታችሁ ወዲያው አይደለም መውጣት ያለባችሁ። በትንሹ ከ15 እስከ 20 ደቂቃ መቆየት መቻል አለባችሁ ወደ ውጭ ከመውጣታችሁ በፊት ማለት ነው። ስለዚህ 15 እስከ 20 ደቂቃ በመቆየት ምን ማድረግ ትችላላችሁ? የምትፈልጉትን ጠቀሜታ ማግኘት ትችላላችሁ ማለት ነው። ሁለተኛው ሰንስክሪንን ስትጠቀሙ የምትሰሩት ስህተት ምንድነው? በየ2 ሰዓቱ አለመቀባት ነው። በየ2 ሰዓቱ አለመቀባት ኢፊካሲውን ይቀንሷል የሰንስክሪኑ። ለምንድን ነው ይሄ? በላብ አማካኝነት እጃችንን በመናሽበት ሰዓት ላይ ዩቪ ላይቱ ራሱ ወይም አልትራቫዮሌት ራዲዬሽኑ ሰንስክሪኑን ይሰባብረዋል። በዚህም ምክንያት ሰንስክሪኑ ከሰውነታችን ላይ የተነሳ ነው የሚመጣው ማለት ነው። ይሄ ደግሞ ለምን ይዳረገናል? ከሰንስክሪን ማግኘት የሚገባን ጥቅም በስርዓቱ እንዳናገኝ ያደርገናል። ይህም ብቻ አይደለም፣ ወተር ፕሩፍ የምንላቸውን ሰንስክሪኖች ራሱ ብንጠቀም እና ቢያልበን እነዛ ወተር ፕሩፍ የምንላቸው ሰንስክሪኖች ከ40 እስከ 80 ደቂቃ ብቻ ነው የሚቆዩት። ስለዚህ ምን ማድረግ አለብን? በየ2 ሰዓቱ ሰንስክሪን መጠቀም መቻል አለብን ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ሰንስክሪን ከተቀባችሁ ከ2 ሰዓት በኋላ ከእንደገና ፊታችሁንም ቢሆን ሰውነታችሁን ሰንስክሪን መጠቀም አስፈላጊ ነው ማለት ነው። ሶስተኛው የምትሰሩት ስህተት ምንድነው? የተለያዩ ቦታዎችን መርሳት ነው። ለምሳሌ ጆሮአችሁ አካባቢ ላይ መርሳት፣ ከንፈራችሁን መርሳት፣ አንገታችሁ አካባቢ ላይ መርሳት፣ የእጃችሁን የኋለኛ ክፍል መርሳት ነው። እነዚህም ቦታዎች ስትረሱ ደግሞ ለተለያዩ ችግሮች ተጋላጭ ትሆናላችሁ። ከነዚህም ችግሮች ውስጥ የመጀመሪያው ምንድነው? ለቆዳ ካንሰር ተጋላጭ ትሆናላችሁ። አክቲኒክ ኬራቶሲስ ለምንለው ለቅድመ ቆዳ ካንሰር ችግር ተጋላጭ ትሆናላችሁ። ስለዚህ እነዚህን ነገሮች ለማስወገድ ምን ማድረግ አለብን? ሁሉንም ቦታዎች በስርዓቱ ቆዳችንን መቀባት መቻል አለብን። ከነዚህም ቦታዎች ውስጥ ከንፈራችንን ብያችኋለሁ አይደል? ከንፈራችሁን በምንድነው መቀባት ያለባችሁ? የከንፈር ማለስለሻዎች አሉ አይደል? እነዛ የከንፈር ማለስለሻዎች ምን ያላቸው? ሰንስክሪን ያላቸው መሆን መቻል አለባቸው። ሰንስክሪንን ቅንድባችሁ አካባቢ መቀባት፣ አንገታችሁን የኋለኛውንም የፊተኛውንም በስርዓቱ መቀባት፣ የእጃችሁን የኋለኛ ፓርት ሰንስክሪን በስርዓቱ መቀባት ነው። ፀጉር ለሌላችሁ ወይም መላጣ ለሆናችሁ ሰዎች ወይም ፀጉራችሁ ለሳሳ ሰዎች ደግሞ ምንድነው ማድረግ ያለባችሁ?
በስፕሬይ መልክ ያሉትን ሰንስክሪኖች መጠቀም ወይም በፓውደር መልክ ወይም በዱቄት መልክ ያሉትን ሰንስክሪኖች መጠቀም አስፈላጊ ነው ማለት ነው። ስለዚህ ቦታዎችን ባለመርሳት ቆዳችሁን ከተለያየ ጉዳት ምን ማድረግ ትችላላችሁ? መታደግ ትችላላችሁ ማለት ነው። አራተኛው ብዙ ሰዎች የሚሰሩት ስህተት ምንድነው? ሰንስክሪን ያላቸውን ሞይስቸራይዘሮች ሜካፖችን ብቻ በመጠቀም የፀሐይ ጉዳትን እንከላከላለን ብለው ያስባሉ። እነዚህ ሞይስቸራይዘሮች እና እነዚህ ሜካፖች በውስጣቸው የያዙት የሰን ፕሮቴክሽን ፋክተር 15 ብቻ ነው። ስለዚህ 15 ከሆነ ደግሞ 93% ብቻ ነው ምን የሚከላከልላችሁ? አልትራቫዮሌት ራዲዬሽን ቢን የሚከላከልላችሁ ማለት ነው። ኤን እንኳን አይከላከልላችሁ። ስለዚህ ምንድነው ማድረግ ያለባችሁ? ብሮድ ስፔክትረም ምን መጠቀም አለባችሁ? ሰንስክሪን መጠቀም አለባችሁ ከ30 በላይ የሆነውን። ከዛም በኋላ የምትፈልጉትን ሜካፕ መጠቀም ትችላላችሁ ማለት ነው። ይህንን በማድረግ ምን ማድረግ ትችላላችሁ? ቆዳችሁ ላይ የሚከሰቱ የተለያዩ ችግሮችን መከላከል ትችላላችሁ ማለት ነው። አምስተኛው የምትሰሩት ስህተት ምንድነው? ብሮድ ስፔክትረም ምን አለመጠቀም? ሰንስክሪን አለመጠቀም ነው። ቀደም እንዳልኳችሁ ብሮድ ስፔክትረም ሰንስክሪን በምትጠቀሙበት ሰዓት ላይ አልትራቫዮሌት ራዲዬሽን ኤን ይከላከልላችኋል፣ አልትራቫዮሌት ራዲዬሽን ቢን ይከላከልላችኋል ማለት ነው። እንዳልኳችሁ ደግሞ አልትራቫዮሌት ራዲዬሽን ቢ ወደ መሬት የሚደርሰው 5% ብቻ ነው። የተቀሩ 95% ምንድነው ወደ መሬት የሚደርሰው? አልትራቫዮሌት ራዲዬሽን ኤ ነው የሚደርሰው። ስለዚህ ብሮድ ስፔክትረም ሰንስክሪን ማትጠቀሙ ከሆነ በአልትራቫዮሌት ራዲዬሽን ኤ መጎዳት ቻንሳችሁ ከፍተኛ ነው ማለት ነው። በአልትራቫዮሌት ራዲዬሽን ደግሞ ከተጎዳችሁ ቆዳችሁ ያለ እድሜያችሁ ምን ያደርጋል? ይሸበሸባል። ያለ እድሜያችሁ ምን ይሆናል? ያረጃል። እሱም ብቻ ሳይሆን ቆዳችሁ ይጠቁራል፣ ማዲያት ይከሰትበታል፣ የቆዳ ካንሰር ሊከሰት ይችላል ማለት ነው። ስለዚህ ስትመርጡ ምንድነው ማድረግ ያለባችሁ? ብሮድ ስፔክትረም ሰንስክሪን ነው መጠቀም ያለባችሁ። ሁለቱንም አልትራቫዮሌት ራዲዬሽን ኤንንም ቢንም ምን የሚያደርግላችሁ? የሚከላከልላችሁ ማለት ነው። ሰንስክሪን ምንድነው የሚለውን ነገር ተመለከት። ከዛ ደግሞ አለፍ ብለን ምን ተመለከት? ሰን ፕሮቴክሽን ፋክተር ምንድነው? ሰን ፕሮቴክሽን ፋክተር ስንቱ ነው በጣም አሪፍ የምንለው? ከዛ ደግሞ አለፍ ብለን ምን ተመለከትን? ሰን ፕሮቴክሽን ፋክተሩን ብቻ አትመልከቱ። ሰን ፕሮቴክሽን ፋክተሩ ብቻ ዋጋ የለውም። ሰን ፕሮቴክሽኑ ፋክተር በዘለለ ምን መመልከት አለባችሁ? ብሮድ ስፔክትረም ነው አይደለም የሚለውን ነገር ተመለከት። ከዛ ደግሞ የምትሰሯቸውን 5 ስህተቶች ተመለከት። እነዚህም ስህተቶች ምንድናቸው? በስርዓቱ ቆዳችንን አለመቀባት አይደለ? በየ2 ሰዓቱ ሰንስክሪንን አለመጠቀም ያልናቸው አይደለ? አንዳንድ ቦታዎችን ምን ማድረግ? ሚስ ማድረግ ወይም መርሳት። የተለያዩ ሜካፖችን ወይም ሞይስቸራይዘሮችን ሰን ፕሮቴክሽን ፋክተር ብቻ ስላላቸው መጠቀም ስህተት እንደሆነ ተመለከት። በስተመጨረሻ ደግሞ ብሮድ ስፔክትረም ሰንስክሪን መጠቀም እንዳለባችሁም ተመለከት። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ ጠቅሞኛል ብላችሁ ካሰባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለምትወዱት ሰው ሼር አድርጉላችሁ። ለዛሬ የነበረኝ ፕሮግራም ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።